በጣም ነው የምታገሰው። አይ ታጋሽነት ግን ስም መላእክት ያወጣል ይባላል። ዘላለም ይታገሱ ቀረጻ አለ ግን አዛባ ይጠፈጠፋል ስላት ኧረ ለምን አይበላም መጣዋለች። አይሽ ሰው አይመስሉ የአራት ልጆች አባት ነው እና የአንድ ሚስት ባል። አርቲስቶቹ እንዴት እንደሚያደርጉ አጥንቶ ቢገቡ ጥሩ ነበረ። ብዙ ጥናትም አያርጉኛም ገበያ እንዳነጣ እውነትን ነው። ከተተው በቃ እዚህ ውስጥ ከቶት ሄደ። ከዛ በኋላ ነው ቀኝስ ጎበዝ ይወጡት በምታሰረጹበት ተመልካቾቻችን መሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው ፕሮግራሜ እንግዳ ፕሮግራም ይሆናል። በጣም አሪፍ እንግዳ ጋብዤላችኋለሁ። ደራሲ ነው፣ አዘጋጅ ነው፣ ተዋናያን ነው፣ ሰዓሊ ነው። የመድረክ ስራዎችን ቅብና መድረኮችን በመሳል የሚታወቅ ነው። በጣም በተለያዩ ፊልሞችና ድራማዎች የምናውቀው አርቲስት ነው። ዘላለም ይታገሱ ይባላል። በቅርቡ ደግሞ አንድ መዳረሻ የሚባል ፊልም ሰርቶ በመሪ ተዋናይነት ተጫውቶበታል። ስለ ፊልሙና አጠቃላይ ስለ ሙያ ተሞክሮው ላናግረው በክብር ጋብዣዋለሁ ዛሬ ዘላለምን። እስቲ በክብር ተቀበሉልኝ። በክብር ተቀበሉልኝ። ሰላም እንዴት ከርማል? ዘለ እንኳን ደህና መጣህ። እንኳን ደህና መጣህ። ስላገኘሁ በጣም ደስ ብሎኛል። እኔም ደስ ብሎኛል። በጣም ረጅም ጊዜ ነው ከተገናኘን። እንግዲህ ብዙ ዓመት በአርቱ ብዙ ዓመት ቆየህ እኮ። ወደ 28 ዓመት እና ያንተን የሰራሃቸውን ድራማዎችና ቲያትሮች፣ ፊልሞች ለመጥቀስ በጣም አዳጋች ነው አንዳንድ ጊዜ። ሞከርኩ እኮ የተወሰኑትን ለመሰብሰብ። የቴሌቪዥኖቹ ይታወቃሉ። እነ በቀናት መካከል አለ፣ የኔ ያለ ገጠር ደብራን የሰራ ነው፣ የኩሬው ሚስጥር አለ፣ ሰው ለሰው አለ። እንደዚህ ያሉ ድራማዎች ከ30 በላይ ፊልም ሰርተሃል በዚህ ዓመታት ውስጥ። ቁጥሮቹን ማወቅ ስላልቻልኩ ነው እንዳ ሲቆጠር ከ30 በላይ ይሆናሉ። እንደገና ደግሞ ቲያትር የፍቅር ጥላ አለ፣ ፍለጋ አለ፣ የ13 ወር ጸጋ ብሔራዊ ቲያትር የተጫወትክባቸው። የሱራፌል ወንድሙ ቆንጆ ድርሰት ነበረ። የመጀመሪያው ቲያትርህ የፍቅር ጥላ ነው። እኔ ደራሲው ነኝ። ዳይሬክተሩ ነፍሱን ይማረው ሳምሶን ወርቁ የሚባል ጎበዝ ዳይሬክተር ነው። ራሱ የቲቪ ድራማ እኮ ዘርዘር አድርጊያቸው ነበረ። ገመና አለ፣ ሰው ለሰው አለ፣ ዘመን አለ። ትንሽ ካራክተሩ ጸባ መጣ እንጂ ትንሽ ገጸ ባህሪው ከባድ ነበረ። አደይ አለ፣ ጽኑ ቃል አለ፣ ዋጋ አለ። እነዚህ ሰብሰብ ያለው ዋጋ አለ፣ እሱ አለ። ይህን ሁሉ የተጫወተ ጎበዝ አርቲስት ነው። ለዘላለም ያው የመሴሾ እንግዳ ስለሆንክ በጣም አመሰግናለሁ። ደስ ብሎኛል። ሰሞኑን ደግሞ በተለይ አንድ መዳረሻ የሚል አሪፍ ፊልም ሰርታችኋል እና ፊልሙ ምረቃ ላይ ተገኝቼ በጣም ቆንጆ ፊልም ነው እና እንደው ዛሬ ለዚሁ ነው እንግዳ ያደረግኩና በዚሁ አጋጣሚ ግን አንተ በጣም እንግዲህ 28 ዓመት በዚህ ሙያ ስላለህ ትንሽ ስለአንተም ትንሽ ብናወራ ደስ ይለኛል ብዬ ነው። ቆንጆ ነው። በዚህ አጋጣሚ ከፊልሙ ውጭ ስለአንተ ሳጠና አንዱ የገረመኝ ነገር የእንትናችሁ ነው የዚህ በወጣትነታችሁ ባይዘወይ ሽሮ ሜዳ ተወልደ ላምበረት ያደገው በምን ያህል ጊዜ ውስጥ መረከብ ይፈልጋሉ? በ2 ዓመት ጊዜ ውስጥ ወይስ በ1 ዓመት ጊዜ ውስጥ? ሊታመን በማይመስል መልኩ ይሄኛውን ቤት በ7 ወር ጊዜ ውስጥ ይረከቡ። እንኳን ወደ ጊፍት ሪል ስቴት የመኖሪያ መንደር በሰላም መጡ። ጊፍት ሪል ስቴት ከዚህ በፊት በአያት እና በሲኤምሲ 3 መንደሮችን ያስገነባ ሲሆን አሁን ደግሞ በአዲስ አበባ ቁልፍ ቦታ በሆነው በለገሃር 4ኛ መንደራችን እያስገነባ እንገኛለን። ጊፍት ሪል ስቴት በዚህ መንደር ላይ 18% እውነተኛ ቅናሽ ለሱቆችና ለቤቶች ያወጣን ሲሆን ይህ ቅናሽም የሚቆየው እስከ ህዳር 30። በተጨማሪም ይህ ቅናሽ የሚያካትተውን የ6 ኪሎ ሳይታችንን በቅርብ ቀን የምንለቅ ይሆናል። በውጭና በሀገር ውስጥ ለምትገኙ ደንበኞቻችን ለበለጠ መረጃ በዋትሳፕ፣ በቴሌግራም፣ በቫይበር እንዲሁም በኢሞ ታች ባለው ቁጥር ኮንታክት ያድርጉ። የሁለት ሰፈር ልጆች ናቸው ግን ትውልድህ ሽሮ ሜዳ ትብቱ እዛ ነው። ብዙ ጊዜ ግን ብዙ ትዝታ ያለህ ላምበረት ነው። እንደ ላምበረት እያላችሁ ወጣትነት ጊዜያችሁ 12ኛ ክፍል የመጨረሻ ነበር የሚመስላችሁ? እንትን ነው እንደ ያለበት አካባቢ ነው እኮ 12ኛ ክፍል የመጨረሻ ይመስለን ነበረ። ምክንያቱም አካባቢ ላይ
እንደዚህ ግራጁዌት ያደረገ ሰዎች አላየው ነበር። እስከ 9 እስከ 10ኛ ክፍል አላየንም። ከ9 ወደ 10 ስናልፍ ሁለት ከሚያዘናጉ ነገሮች አለ። ለምሳሌ ክበብ ያዘናጋል። ክበብ የጸረ ኤድስ ክበብ አለ፣ የቀይ መስቀል ክበብ አለ፣ እንደዚህ የሙዚቃ ክበብ አለ። እነሱ ውስጥ በመሳተፍ ውስጥ ትምህርት ወደ ጎን ነበረ። ዩኒቨርሲቲ የሚባል አሁን ዩኒቨርሲቲ ቲያትር መኖሩን ባቅ የዛን ጊዜ ዋጋ ትከፍል ነበር። ከዛ በኋላ ነው እንግዲህ ነጥብ አልመጣም። ከዛ በኋላ ከሰርተፊኬት ጀምረን ነው እንግዲህ ከዛ ሰርተፊኬት ሆሊላንድ ተማረን፣ ከዛ ተፈሪ መኮንን ዲፕሎም፣ ከዛ ደግሞ የአዲስ አበባ ዩኒቨርሲቲ በቲያትሪካል አርት ወደዛ የገባ ነው። እልህ ነው ያ በወጣትነት እድሜ የተከፈለ ዋጋ ነውና ትዝ ይለኛል አንድ ልጅ አክሊሉ የሚባል ከአለማያ ዩኒቨርሲቲ ጓን ለብሶ መጣ እና ምንድነው ምናምን ስል ምርቃት ነው አለ። የትምህርት ነው እንዴ ዩኒቨርሲቲ እንዴት እስክታረክስ አራያ ሊሆን የሚችል ሰው መኖር አለበት። ልክ እንደ ኪነ ጥበብ ለምሳሌ እኔ ኪነ ጥበብ እስክገባ ድረስ በቴሌቪዥን በልጅ ሆነን ብላክ ኤንድ ዋይት አይደለ የምናያቸው ድራማዎች ከእንገነ እንግዳ ዘር ከነ ምናምን ውጭ እንደዚህ በትወና ዓለም አራያ ልትለው የምትችለው ሰው የለም። እንደዛ እንደማለት ነው። ትወናው እስከገባው በኋላ ነው እንግዲህ እልህ ያዘኝ። የመጨረሻ የሚመስሉ ነገሮች የኛ ዕውቀት ማነስ ነው። የመጨረሻ ይመስሉን አንዳንድ ነገሮች አንተ ራስን በእውቀት ካላገዝክ ነገሮች የመጨረሻ ይመስላል። ሁሌ የዘኝ ሲስተት የመጨረሻ የሚባል ነገር የለም። ከዛ በኋላ ተማራችሁ ወደ ከዛ ትምህርት ከጨረስኩ ከ10 ዓመት በኋላ ነው እንግዲህ ሊዞኝ ከእንደገና ከሰርተፊኬት ነው የጀመረው። ሆሊላንድ እና አለሙ ታደሰ የጀመሩት ቆንጆ ትምህርት ቤት ነበር። ሱራፌል ወንድሙ እነ ተስፋዬ ገብረሃና ሆሊላንድ ትዝ ይልሃል ታስታውሳለህ? ሆሊላንድ ብዙ አክተሮች የወጡት ከዛ ነው መጀመሪያ። ከዛ 2 ዓመት 3 ዓመት ተማረ። ከዛ ደግሞ 5 ዓመት ተፈሪ መኮንን ተማርን 5 ዓመት ዲፕሎም። ከዛ ደግሞ ዩኒቨርሲቲ ደግሞ 5 ዓመት ከእንደገና ያ እንግዲህ ያቺ ስተት የፈጠረች ነች። በዛን ጊዜ አካባቢው ላይ ትንሽ ነቃ ብሎ የተማሩ ሰዎች ቢኖር የምንሰማቸው መረጃዎች ለኛ ጉልበት ይሆኑን ነበር። ያ ልጅ ባይኖር እንግዲህ ስተት ነበር። ገባ ወደ ከተማው ደግሞ ወጥ ያሉ ልጆች ደግሞ ከሚያዩት ነገር ብዙ ነገር ተምረው ራሳቸውን ያሳደጉ አሉ። ከዛ በኋላ ብዙ ነገሮች እየተለወጡ የመጡት እና እዛ ላይ በተለይ እኔ አሁን ደግሞ በጣም የሚገርመኝ እንግዲህ ቅድም እንዳስተዋወኩህ ተዋናያን ነህ፣ አዘጋጅ ነህ፣ ገጣሚ ነህ፣ ገና ደግሞ ሰዓሊ ነህ። ማለት እንደ አይነት መዓት ሙያ ነው ያለህ እና እንደው የድሮ ልጅነቱ ምን አይነት ልጅ ነበር ምናምን ላለው አንድ ፎቶግራፍ አሳይ። ይሄ ፎቶግራፍ የት ያገኝተው? እኔ ያገኘው እንዳፈላልጊ የትኛው ነው? ጎፈሬው ነው? ኧረ በእግዚአብሔር ያኛው የእኛው እህቴ ነች። እህት ናት? ትዕግስት ናት? እናኔ ትባላለች። እናኔ ናት። ትዕግስት የታናሽ ነች። ያኛው ዘላለም ይታገሱ ነው። አየሁ ምን አይነት ልጅ ነበር ያለው ነገር ያዘ ይመስላል። እንደዚህ ያን ጊዜ እንደዚህ ጎፈሬው ነበር ድቡጭ ያለ ልጅ። ይሄ ሁሉ ሙያ የሚሸከም አይመስልም። በጣም እግዚአብሔር ይስጣት። ይሄን ፎቶ ስላስነሳች አንድ ነው ያለው። በቃ የልጅነት ስንት ዓመት እያለ ነው? ኧረ ይሄ 2 ዓመት 3 ዓመት እንደዛ ነው። እችኛዋ ታላቅ ላምበረት የተነሳችሁት? ሽሮ ሜዳ ወደ 6 ኪሎ አካባቢ አንድ ፎቶ ቤት ነው ያለው። እዛ ሽሮ ሜዳ ነው። ሽሮ ሜዳ ነው። ወደ ጃል ሜዳ ጋር ወደዛ አካባቢ። ምን አይነት ልጅ ነበር ግን? የሚገርምህ ብዙዎች ይዘው ሄዱ። አንዴ እንትን ብዬ ጠየቋት እናቴ እስኪ ስለ ልጅነት አስተዳደጌ ጠይቅኝ አልኳትና ጠዋት አንዱ ይዞ ይሄድና አለች። ከዛ በኋላ በቃ አንዱ እየተቀበለ እየተቀበለ ነው የሚሄደው ሌሎች ሰዎች ጋር ማለት ነው። አንዱ ከበር ላይ አነሳኝ አይደለ? ከዛ በኋላ በቃ እና አንዱ መጀመሪያ የወሰደኝ የሚጠየቀው። ሁለት ደግሞ ሌላው አንዳንዴ ትዕግስቴ በጣም ከአቅም በላይ ሆኖ አንዳንዴ ችግር ይፈጥሩብሃል። ባህሪ እንግዲህ መክሊት ነው አይደል? መታገስም እንግዲህ መክሊት ነው፣ ፈጣሪ የሰጠን መክሊታችን ነውና በጣም መታገስ የሆነ ነገር ላይ ቁጭ ማለቴ ችግር እያመጣ ሲመጣ ጠየኳት እናቴን እስቲ ስለ ልጅነቴ ንገሪኝ ስላት በቃ እዚህ ጋር ተቀመጥ ካልኩህ በቃ ቁጭ ነው የምልግበት ቦታ ደርሼ ነው የምመጣው አለች። ቁጭ ብርሃን እሸቴ ትባላለች እናቴና ቁጭ በላልኩህ ቁጭ አረኩህ የምፈልገውን ስራ ሰርቼ እስክመጣ አግዳሚ ወንበርም ቢሆን እዛ ላይ ቁጭ ብላ ነው የምጠብቀው አለች። አሁን ያ
የሆነ ጉዳይንም እንደዛ አለብኝ። አሁንም በጣም ነው የምታገሰው የሆነ ጉዳይ እስኪያልቅ ድረስ በጣም ነው። ግን መታገስን ደግሞ አንተ ካልተቆጣጠርከው ያንተ ትግስ ቤተሰብ ልጆችን ሊጎዳ ይችላል። ያንተ መታገስ ቦታዎች ኖሯቸው ይገባል። ጸጋ ነው መታገስ፣ ግን ደግሞ ቦታ ሲኖረው ጥሩ ነው እና ጠይኳት ከልጅነትም ጀምሮ ነች። በቃ ረጋ ያለህ ታዛዥ ነህ። ረፍ ካልኩ ረፍ ነው ባልከውን ትሰማለህ። በጣም ታዛዥ ነው። ታጋሽነት ግን ስም መላእክት ያወጣል ይባላል። ዘላለም የታገስኩት ዘላለም ይታገሱ ዘላለም ይታገሱ ይላሉ ጓደኞቼ ያበስኩኝና መታገስ ጥሩ ነው። ቦታ ገደብ አለማበጀቴ ደግሞ ችግር የሚፈጥርበት ጊዜ አለ። ብዙ ሰው ትዕግስት ላይኖር ይችላል አይደል? የኔ ደግሞ በጣም የባሰ ነው። በጣም ነው ታገሰው። ጥዬ ነው የሚሄደው የሆነ ጉዳይ ነው። እኔ ዋጋ አያስከፍለኝም ምንም አይነት ጉዳይ እና ግን ችግር አሉ። ሌላ ሰው ይጎዳል። እስከ መቼ ነው ይልሃል አንዳንድ ሰው። ያንተ ትዕግስት ሌላ ሰው ታሳጣለህ። አንተ በመታገስ ውስጥ አሁን ለምሳሌ ቀረጻ ጠዋት ሄደ እስከ ማታ ልትቀረጽ ይችላል። የሆነ ሰው ደግሞ መጥቶ በ10 ደቂቃ ውስጥ መቀረጽ ይፈልጋል። አሁን ባላንስ ያደርጋሉ። ክሩ ባላንስ ያደርጋል። ገብቶሃል አይደል? ያኔ የታገስኩበት የራሴ ምክንያት አለኝ። ገብቶሃል አይደል? እሱም ደግሞ የሆነ ጉዳይ ይኖረዋል። ሰዎችም ችግር ይፈጥራል። አንተ ነህ ይሉኛል። አንተ ነህ እንትን እያልክ ይለዋል። አንድ ቀን ጓ የሚባል ነገር አለ አይደል? አንድ ቀን እንትን አትልም እንዲህ ነው ይለዋል። አይ ምንም አልችልም፣ እኔ ምንም አልችልም በቃ። ትንሽ ከዚያ አደግ እንዳልክ ወጣት እንደዚህ ካልክ በኋላ ከእህት ጋር ኩበት ኤክስፖርት ታደርጉ ነበር። ኩበት ምንድን ነው ኩበት? የሚገርም አንዳንዴ ታሪኮች እንዳወራ ነው። የታሪክህ ባሪያ እንዳትሆን ይላሉ አንዳንድ ሰዎች። የታሪክ ባሪያ ማለት የአስተዳደግህን እያለቀስክ ስታወራው፣ አስተዳደግህን እንዲህ ብለህ ጭርምት ብለህ ስታወራው ሰዎች ወደፊት ሳቅ ሊነጥቁ ይችላሉ። ግን አንተ እንትን ነው መዝናኛ ነው ማድረግ። እንኳን ማለፋቸውን በደስታ መግለጽ መቻል አለብህ። እያለቀስ ስታወራውና ስትስናናበት እንደ አንድ ጸጋ ስትቆጥረው ሰዎች አንተን የመናገር መብት የላቸው፣ ሳቅን አይነጥቁም። እንደፈለክ የመኖር መብት አለ። ለምሳሌ አላቅህም እንደሚልህ እኮ ሰው አንተ ባወራው ልክ ነው። ሰው ለምንድን ነው ለምሳሌ ድስት ፈቅፍቄ በልቼ ያደግኩ ሰው ነኝ ካለ አንድ ሰው ለሆነ ሰው ከነገረው ከዛ በኋላ ለሚመጡት የህይወት ለውጦች ውስጥ ምግቦችን የመምረጥ መብቱን ለምን ይነፈጋል? ያ ታሪኩን የሚያውቀው ሰው እያጠገብ ገብቷል። አንተም እንዲህ ትላለህ እንዲህ ይልሃል። ይሄን አልበላም ካልክ አላቅህም እንዲህ ይልሃል። በበረባሶ አንድ በረባሶን ያደግኩት ስትባል ይሄን ጫማ ማድረግ አልችልም፣ ይሄን ጫማ ወደዛ ወሰዱልኝ መብትህ እኮ ነው። አላቅህም እንዲህ ይልሃል። በረባሶ ስታደርግ አይደል ያደግከው? በቃ በረባሶን ጭንቅላት ውስጥ ጠቅጥቆብህ ያኖርብሃል። በቃ ፍርፋሪ ነው የበላሁት ብለህ ፍርፋሪ ስታወራ ከዛ በኋላ ቁርጥ ፊት አንተ መሳቅ አትችልም። አላቅህም እንዲህ ይልሃል። እና የታሪክ ባሪያ ላለመሆን አድንቀ ነው ማለፍ ያለብህ ነገሮችን። ወላጆቻችን ባላቸው አቅምን ያሳደጉን፣ እኛ የመምረጥ መብት የለንም። ስለዚህ አሁን ለምሳሌ አሁን ኩበት አሁን ከየት ነበር የምታገኙት? በሬ ተራለ እኛ ሰፈር በሬ ላምበረት የሚባል ነው። በሬ ይሸጥ ነበር እዛ። ቤተሰብ ከማገልገልም አኳያ ነው። 2 ምግብና መጠጥ የሚሸጥ ነበረ። ስለዚህ 2 ሀብቶች ነበሩኝ። አንድ በሬ ተሸጦ ሲሄድ ከበሬ ተራ ጠቅላላ የተወሰነ ሰዎች ነው የምንለቅመው፣ ለቅመን ወደ ቤት የምናመጣው። 2 ደግሞ እኛ ግቢ ውስጥ ደግሞ ቢያንስ እስከ 200 እና ከ150 እስከ 200 እስከ 300 በሬ ያድራል ግቢ ውስጥ አንድ በሬ በስሙ። ስለዚህ የበሬ ነጋዴዎች ይመጣሉ ቤት። በሬ ነጋዴ ሳሎኑ ውስጥ ተነጥፎላቸው ነው የሚያድሩት። የአርቱም እንደ አጃመር እንደዛ ነው። በሬያቸው እዛ ግቢ ውስጥ ያድራል ወደ 200 300። እነሱ ሳሎን ይነጠፍላቸዋል። ወደ 20 30 ሆነው ማታ ሲጨፈር ማሲንቆ ሲመታ ሲጨፈር ምናምን እስከ 8 ሰዓት እስከ 9 ሰዓት ይጨፍራሉ። ምግብ መጠጥም እዛው ቤት ውስጥ ነው። እዛው ሰሌን አንድ ተነጥፎላቸው ይተኛሉ። ጠዋት ሲወጡ ከብቶቹ እኛ ደግሞ ያንን ደግሞ እናውጣና ደግሞ ይጠፈጠራል። በሱን ሰበስባላችሁ? እኔ እየደነስኩ እየጨፈርኩ እየፎከርኩ ነው እንትን ምለው። እህቴ ደግሞ ከበውሽ ትባላለች። እሷ ደግሞ እስክስታ እየመታች ነው። እንጂ ነው የምናደርገው ማለት ህመም የለውም ኑሮ። የተዝናና እየሳክ ነው። እኔ ጦር ይዤ አሁን ይህን ስታይ በጣም ስቃለች። ጦር ይዤ እየፎከርኩ ምናምን ነው የምንኖረው ኑሮውን። ጠፈጥፋለን። አንድ ኩበት በብር 8 ነበር የሚሸጠው።
አሁን ኩበት ጭራሽ ኩበት ራሱ ውድ ነው። አዎ እና ሸጡ ነበር አንተ። አሁን አዛባም አያውቁም አንዳንድ ሰዎች አዛባና ኩበትም አሁን አዛንዴ ስማ አንዴ አዛባ አያውቁም። አዎ አሁን ይሄ ኢንተርቪው የማያውቁም ምንድን ነው አዛባ ምናምን ይባባሉ ልጆች ነው አሉ እኮ አበት አንዴ የሆነች ልጅ ቀረጻ ደብረ ብርሃን ሄደን ስክሪፕት ተልኮላት ስክሪፕቱን ስታነበው እዛ ላይ አዛባ እየዛቀች ይችላል። እሷ እንግዲህ ወይ ቸኮሌት መስሏታል ወይ የሆነ ነገር መስሏታል መሰለኝ። ይቺ ብላ መጣች። የቦሌ ልጅ ነች። ስክሪፕቱ ሄድን ደብረ ብርሃን ሄድንና በቃ ልብስ ለበች ተባለች። የመጀመሪያ ገና ልብስ ሲሰጣት ሜካፕ ተሰርቷል። ከዛ የሆነ ነገር ይሰራች። አሁን ሬዲ ተባለ። አሁን ልጅቷ እጇ በቃ ክሬም ነው የሚመስለው በቃ ምንም እዛ እንትኑ ወስከምባ ተሸፍኗል። አዛባ ወስከምባም የማያውቅ ይኖራል። ወስከምባ ማለት በስፌት የሚሰራ ያረጁ የመሶብ ክዳኖች ናቸው። እዛ አዛባው ይሸፈናል። አሁን ዳይሬክተሩ ሬዲ አለ። ሬዲ ተባለ። ከዛ አንሺው እንትኑ መጀመሪያ እና ከዛ ታወቂያለች ተባለች። እዛ ስለተከደነ ቢምቢ ያለው አልመሰላት። ስትከፍተው ማአት ቢምቢ ዋል ዋትስ ጎይንግ ኦን አለች። አክሽን አለ። ምንድን ነው አለች። እየዛቅሽ ቀጥፍ አለ አለች። አራሪ ተስማምተሽ አይደል የመጣችው ዛቅ ያለ አረ ስክሪፕቱ ላይ ይኸው አለት ይኸው አዛባ ነው የሚለው አለች። በት ብትል አልመጣም ነበር አለች። እንዴ አሁን አዛባናበት እንዴት አሁን እንዴት እዛ አልሰራም አለች። በቃ ተቋረጠ። አዎ አልሰራም አለች። አንዲት ልጅ በትም አዛባን በደንብ የምታውቅ ሙያውን በደንብ የምትወድ ልጅ ደወልንላት። ለሷ ስፒከር ላይ አደረኩና ደወልኩላት ለልጅቷ። ስፒከር ላይ አድርጌ ነው ያቺ ምን እንደምትል አውቃለሁ። ደህና ዋልሽ ያለን ደህና ነሽ ሰላም ነሽ? ያው አንድ ልጅ እንትን እንደዚህ አምጥተን አዛባ አልነካም አለች አልኳት። እና መገናኘት መጪና በዱላ ይዘሽ ደብረ ብርሃን ነይ ቀረጻ አለ ግን አዛባ ይጠፈጠፋል ስላት ኧረ ለምን አይበላም መጣው አለች። ሙያውን ስታፈቅረው እንደዚህ እበት ታውቃለች። ግን እሷ አዛባ ያላወቀችው ያቺኛዋ አይደለም። አዛባ ተብሎ አዛባ እየዛቀች ነው የሚለው እበት እና አዛባም ራሱ ልዩነት አለው። አዛባ እየዛቀች ሲል እሷ የሆነ እንትን የመሰላት በቃ የሆነ ኬክ ነው የሆነ እንትን ምናምን እየዛቀች ነው የመሰላትና ይሄን ያመጣ ነው ምንድነው ይሄ ነው አሁን እና ያንን ነው ያደጋችሁት እናንተ እነዚህ እዚህ እያለ ግን አደገን ወጣቶች እዛ ገንዘብ ቢዝነስ የሚሰሩ አሉ። እኔ ግን ቤተሰቦችን በማገዝና እሱም ይመስለኛል ወደ አርቱም ሲጨፍሩ እዛ ሲጫወቱ ሲሳሳቁ እንግዲህ የሆነ ጥበባዊ ነገር አላቸው። የገጠር ሰዎች ነፃ ናቸው። አዎ ይሄ ዘመን ነው ፎቶውን ነይ በዚህ ጊዜ ነው ያን ጊዜ እበት ኤክስፖርት ይታረጉ የነበረው በብዛት ይሄ በቃ ይሄ ዘጠነኛ ክፍል አካባቢ ነው ምናምን ነው። አዎ አሁን ይሄ አየሁ አይደል አበት የነካ አይመስልም እንጂ አየሁ አይደል ከዛ አየሁ አይደል ከበት መልስ ነው ነው አይደል በዚህ ራሱ ከብቶችን መጠበቅ ነበር በዚህ እድሜ ራሱ አረባክ አዎ ከቤተሰብ በጣም ነበር የምናገለግለው። ይሄ እድሜ ወደ ኪነ ጥበብ አልገባሁም። ቲያትርና ሙዚቃ እንሰራለን ትምህርት ቤት ውስጥ ይሄ በዚህ ጊዜ ኤችአይቪ ግን ድራማ እንደዚህ ቲያትር ቤት ምናምን እንዳለ ምንም እንትኑ የለንም። በዚህ ጊዜ ትንሽ ተሻሽሏል። ኑሮም ጥሩ ነው። አዎ አየሁ ጫማው እንትን በደንብ አስታውሳለሁ። ይሄን ዘመን ዝንጣ ጊዜ አዎ በዛ ነው እንደዚህ ነው። አስተዳደጌ በጣም ነው የማደንቅ እንትን ምለው የማከብረው የማደንቀው በጣም ነው ጽድት አድርጎ ያሳደገን ገብታ አሁን ለምሳሌ ፋዘር አዎ ቤተሰብ አዎ በደንብ ነው። አሁን እስቲ ይሄ አሁን እንዴ በቃ ፊናንስ አይመስልም ቤተሰቦቹ ፊናንስ ነው የሚመስለው። የፀጉር ጌታ ነህ ግን በጣም ይሄ አሁን እዚህ ላይ ጎፈሬ ነው ተዋላ አንዳንድ ሚዲያ ላይ የለም እኮ ፀጉር ይሄ አሁን ይኸውልህ በቦምብም አይመለጥም እኮ ይኸውልህ
ከዚህ በኋላ ነው ወደ ክበብ ተሳትፎ ያረከው? ወደ ባይዘው መዘምራን ነበርክ እኮ ሳሊተ ምሕረት ይሄ ማለት ነው። በቃ በዚህ ጊዜ ነው ዘማሪ ነበርከው? ሳሊተ ምሕረት ይሄ ነው በቃ በዚህ እድሜ በ94 84 85 86 ምናምን ክበብ እንትን እየሰራ ነው። ምን ነበር ሰንበት ቤት ተሳትፎ? መዘመር፣ ድራማ፣ መጽሐፍ፣ ትወና፣ መተወን፣ መዝሙር። ጥምቀት ሲወጣ ታቦት እየጨፈርን እኔ ነኝ የምጨፍረው። አንድ ሐምዴ ገርል የሚባል ጓደኛ አለኝ፣ ታምራት ይባላል። ሶስት ነን የምንጨፍረው። ሳሊተ ምሕረት ስትወጣ ጨፍረን እናወጣለን። አድረን ድንኳን ውስጥ ደግሞ ጨፍረን እንመልሳለን። ኦኬ። ስለዚህ ከዛ በኋላ የክበብ ተሳትፎ ከዚህ በኋላ ነጥብ አልመጣም። ነጥብ ሳይመጣ ሲቀር ምንም ቤተሰብን ብስጭት የለም። ነጥብ ምንም የሚያናድድ ነገር የለም። ገባህ አልገባህ ዩኒቨርሲቲ ምንም ነጋዴ የሆኑ ልጆች አሉ። እንደዛ ነው የምታስበው፣ የሆነ ቢዝነስ ነው የምታስበው። ከዛ ክበብ ሁለገብ የሚባል ክበብ ሄድን። ሁለገብ የሚባል ወደ 4 ኪሎ ሄድን። በቃ ከዛ በኋላ ነው ነገሮች እየተቀየሩ እዛ ኢትዮ ስዊዲሽ የህፃናትና ወጣቶች ማረሚያና ማቋቋሚያ ሱራፌል ወንድሙ እዛ ይሰራ ነበረ። እዛ ብዙ ዓመት ሰራን። እዛ የክበብ ተሳትፎ የነበረ ጊዜ አንድ ፎቶግራፍ እኔ እስቲ ይሄ ክበብ ነው? የት ነው ይሄ? ኧረ ጉድ ይፈላ። ልጆች ልከውልህ ነው አይደል? ይሄ አሁን ወንድራር ነው። አሁን ወንድራር ትምህርት ቤት ነው። ይኸውልህ የትኛው ነው አንተ? እዚህ እስቲ አሁን ማንም አያውቅም ነው። ይኸውልህ ክራር ከመታው አጠገብ ነኝ እኔ። ያው ይሄ ጎፈሬው አሁን ፀጉሩ በጣም ሰርጀሪ ተሰራ ነው ይመስለው እኮ አየሁ። እሱ ነኝ እኔ። በቃ ከዛኛው ከቅድሙ ፎቶ ቀጥሎ ማለት ነው ይሄ። ይሄኛው 9ኛ 10ኛ 11ኛ ክፍል ማለት ነው። አንድ ዓመት አልተማርንም። ኢህአዲግ ሲገባ ደብል ነው ታስታውሳለህ? ከ9 ወደ 10 ስናልፍ አንድ ዓመት እኮ በእንትን ሄድ ነው በኪነ ጥበቡን ወደ 10 የገባ ነው። ይሄ ሁላየው ክራር የመታው ልጅም አለ አሁን በህይወት። ታደሰ አለብኝ ጋዜጠኛውን አወቀው? ታደሰ አለብኝ ዳር ላይ ያለው ኤፍኤም ላይ የሚሰራው እሱ እኮ ነው። ይኸውልህ በዳር ታደሰ አለብኝ ይባላል ሬዲዮ። ያሁን እነዛ ሁሉ ከዛ ያሉ ኮንስትራክሽን ውስጥ ምናምን ያሉ ልጆች ናቸው። እንደዛ ከዛ መታያቸው። ምን ነበር አንተ የክበብ ተሳትፎ ያን ጊዜ? ክበብ ላይ ክራርም እጫወታለሁ፣ ድራማ እሰራለሁ፣ መድረክ አስተዋውቃለሁ። ክበቡንም እኔ ነኝ የመሰረቱት የሙዚቃ ክበብ ተብሎ። ያው ክራር እንደምችል ሲነግሩኝ ዛሬ ክራር ይዘህ መምጣት ነበረብህ። ጊዜ ልመጣ ነበር እኔ ኪቦርድም ቦክስ ጊታርም ትመታልኛለህ። ሌላ ጊዜ ስመጣ አለኝ ቤት ቤት ትመታልኛለህ። ቦክስ ጊታርም አለኝ ቤቴ፣ ኪቦርድም አለ፣ ክራርም አለ። ክራር እልህ ነው የሱ የሙዚቃው እልህ ነው። ከአባቴ ምት በኋላ ነው ሙዚቃ በደንብ የቻልኩት እኔ። አንዴ ክራር መታኝ በእንትን ሲመታ አዝማሪ መሆን የለብን ብሎ ክራር እየተጫወትኩ እያለ አትንካ ያለኝ እንጨት ነበር። እሱ ነክቼ በቃ ሲመጣ በእቺ መቃኛዋን ይዞ በቃ ከተተው እዚህ ውስጥ ቦክሱን። እውነትን ነው? አዎ ከተተው በቃ እዚህ ውስጥ ከቶት ሄደ። ከዛ በኋላ ነው ቀኝስ ጎበዝ ይወጡት በምታሰረጹበት በቃ እዚህ መቶኝ ሄደ። ከዛ በኋላ እልህ ይዞኝ ቦክስ ጊታርም 2 ነው የገዛሁት። ቦክስ ጊታር ራሱ አለኝ፣ ኪቦርድም ራሱ። ከዛ በኋላ ነው እልህ። ስዕልም እንደዛ ነው። እነዚህ ነገሮች ለገንዘብ የሚያመጡ አይመስላቸውም። በመስፈን በምናምን የሚመጣ አይመስለውም። ኪቦርድም ትችላለህ እኮ። የድሮ ፎቶግራፍ እኮ አይቼ እንዳሳይ እንዴ እስቲ። ይሄ ደግሞ ኢትዮ ስዊዲሽ ነው። ከፍ ብለሃል ትንሽ። እዚህ ኮፍያ ያረከው ነው? ኮፍያ ያረከው ነኝ። ኢትዮ ስዊዲሽ ይባላል። ይሄኛው እስራኤል ይባላል። እሱ ጎበዝ ነው፣ ሁሉንም ይጫወታል። ይሄ ኢትዮ ስዊዲሽ ህጻናትና ወጣቶች ማረሚያና ማቋቋሚያ ድርጅት ነው። እዛ ጎዳና ተዳዳሪዎች እናግዝ ነበረ። ከዚህ ከወጣው በኋላ ደግሞ 3 ሆነን ወተን ጎዳና ተዳዳሪዎች በሳምንት አንዳንድ ጊዜ 4 ኪሎ ምሳ እናበላ ነበር ከጓደኞቼ ጋር ለረጅም ጊዜ በግል ለጎዳና ተዳዳሪዎች። ከዚህ ይሄ ድርጅቱ ሲፈርስ ውስጣችን የነበረው ነገር ስለነበረ በሳምንት አንዴ ሐሙስ 3 ጓደኛሞች አለን። ጠና ይባላል አንዱ፣ ፍቅረ ሰላም ጠና ዘመላክ የሚባል አወቀ፣ ኦሮምኛ ዘፋኝ። ከሱ ጋር ለብዙ ጊዜ ጎዳና ተዳዳሪዎችን ከዛ የሙዚቃ እንትን አቋቋመን። የሙዚቃ ዝግጅት የሙዚቃ የኢትዮጵያ ጎዳና ተዳዳሪዎች ሙዚቃ የሚል ብዙ ስራዎችን የሰራ ነው። ወደ
ቢያንስ ከ50 በላይ ዘፋኞች ነው ከዶክተር ጥላሁን ገሰሰ ጀምሮ 50 የሚሆኑ ሙዚቀኞች ናቸው እሺ ብለውን አገር ፍቅር ነው የገቢ ማሰቢያ ያሰባስበን። ከዛ ደግሞ ራስ ቲያትር ነው ታምራት ሞላን እና ለሙ እሸቴን ይዘን የሙዚቃ መሳሪያ ገዛ። በዚህ ጊዜ ያው ድምጽ ትሞክር ነበር አንተ? ድምጽ እንደ ጉድ እኮ ነው። ዘፈን ነበር። ደፋር ነው እኮ። የማን ነበር የምትዘፍነው አንተ? የቦብ ማርሌ ዘፈን ነበር። እንግሊዝኛ? እንግሊዝኛ ድሮ ጎበዝ ነበርኩ። እንግሊዝኛ ለካ አንተ ይጠፋል። በደንብ ካልተለማመድከው ይጠፋል። ምን የሚለው አሁን ጠፍቶ አሁን አለ በልጆቹ የሚጠይቁ ጥያቄ የቦብ ማርሌ ነበር ትዘፍነዋለህ። ግን አሁን በደንብ ቃል በቃ ታውቀዋለህ? ታውቀዋለህ። ከቦብ ማርሌ ውጭ ማን ዘፈን? የኢትዮጵያ የእሱን ነው በቃ። ከሀገር ውስጥ አዘፍን ብዙም አልዳፈርም። ሌላ የሚዳፈሩ አሉ። እኔ ብዙ እንትን አለ። እንግሊዝኛ ዘፋኝ ነበር። የቦብ ማርሌ እኮ አይጠረጥሩም። የመጨረሻውን ቃል እኮ ነው እየደገምኩት። ስታንድ አፕ ምናምን ራይት ትላለህ፣ ሰው ያጨበጭባል። የመጨረሻው ነገር ላይ ጎበዝ ከሆንክ ሰው ያደርጋል። የመጨረሻው እንግሊዝኛ ቃሏን መርገም ነው። የመጨረሻው ስታንድ አፕ አብሮ ያለውም ሰውዬ እኮ እንደዛ ነው። ብዙ ቦታ አይተሃል። ዘፈን አያውቁትም እኮ ዘፈኑ የመጨረሻው ነው የሚሉት። ጠብቁ ብዙ ሰው ሲታዘብ እስቲ ይላል አይልም ሰውየው። የመጨረሻውን ፊደል ነው የሚልልህ። እሱን ዘፈን ነበረ። ከዛ በኋላ ጸጉሬም እንደ ድሬድ ነበረ። ትወና ብዙ ዝም ብሎ የዱርዬ ፓርቲ ምናምን ሲመጣ ነው በቃ የመቆረጥ አለብኝ ብዬ የተቆረጥኩት። ዝም ብሎ ካስት የሚያደርጉ ለዛ እየሆነ ካስት የሚያደርጉ ለእንትን ሆነ። ስለዚህ ተቆረጥኩት። ወደ ትምህርት ወደ ኮሌጅም ስገባ አስፈላጊ ስላልነበረ በቃ። እና ሙዚቃው ለምን ተውኩት አለ? ለምን አሁን እኮ መደራረብ ነው። አሁን አንድ ነገር ላይ ማስተር እንዳታረግ አሁን ያለው የወጣቶች የሁላችንም ችግር አንድ ነገር ሙያ ጎበስ ሆናል አይደለ? እሱ ላይ ብቻ ትኩረት አድርገህ እሱ ማስተር አድርገህ በሱ እንዳትታወቅ ከኋላ የሚገፉ ነገሮች ይኖራሉ። አንድ ነገር እየሰራ እያለ ከኋላ የሆነ ቴክስት ይገባልሃል። ያችን ጉዳይ እንዴት አደረክልኝ የሚል ቴክስት ጥለው ነው የምትሄደው። አሁን የኔ እንደዛ ነው። እንጨት ስራ እሰራለሁ፣ ቫዞች እሰራለሁ፣ የአበባ ማስቀመጫዎች፣ ጌጣጌጦች እሰራለሁ። በቃጫ የመብራት ጌጣጌጦች ምናምን ብዙ እሰራለሁ። ሞልዶች አሉኝ። እኔ ትንሽ እያነስ ያለች ወርክሾፕ አለች እና አንድ ነገር የሁሉ ሰዎች አስተያየት ምንድን ነው የሚሰጠው? አንድ ነገር ላይ ትኩረት አድርገህ ሰርተህ በሱ ማስተር ማድረግ ነው የምልህ። እንግዲህ አንድ ወርክሾፕ ከፍተህ አንድ ዲስፕሌይ ማድረግ ማለት ነው አንድ ነገርን። አሁን 3-4 ሰራና 5-6 ሰራና በቃ አሁን አንድ 20-30 ሆኖልኝ ሾፕ ከፍታለሁ ብለህ ስትዘጋጅ የሆነ ጉዳይ ይመጣል። እነዛ 8ቱም ይሸጣሉ። ስለዚህ የሆነ ጉዳይ እያሳደደ ነው የምትኖረው። የሆነ ጉዳይ እያሳደደ ነው የምትኖረው እና በዛ ምክንያት ተውከው? አሁን ሙዚቃ ለግሌ ዝም ብዬ ነው ታንጎራጉራለህ። ለራስህ ትጫወታለህ እንጂ እንደዚህ። አሁን ግን እድሜ እየቀጠለ ሲሄድ ከቤት የማትወጣበት ሁኔታዎች ሲፈጠሩ ቁጭ ብለህ ደግሞ ወደ ግጥምና ዜማ ትሄዳለህ። ከዛ በኋላ ዝም ብለህ ወደ ድራማውና ወደ ፊልሙ ማሳደግ አለብህ። አሁን ለምሳሌ ተዋናይ እኔ አንድ ቀን የማትፈለግበት ጊዜ ይመጣል። ከታች አሁን በጣም ወጣቶች እየመጡ ነው ሳት ይላሱ። ስለዚህ ስክሪፕቶች ሁሉ ዘላለም ይታገሱ ላይፈልጉት ይችላሉ። የኔ ካራክተር ደግሞ ትንሽ እንትን ነው። ትንሽ ካራክተሩም ስለሚያስፈራ ብዙ ስክሪፕት ላይ ጻፍ ይችላል። ለኔ ብዙ ክፉ የለማ እና ሁሉም አንድ ደህና የለኝም እኮ ጠቅላላ ሲጨፈጭፍ የኖረ ሰውዬ ነው ካራክተሩ። ስለዚህ ራሴን ማሳደግ አለብኝ አልኩኝ ማለት ነው። ቤተሰብ ሲመጣ ልጆች ሲመጡ የገቢ ምንጭን ለማሳደግ መጣ። ስቴጅ ዲዛይኑም እንደዛ ነው የመጣው። አሁን አንዱ የገቢ ምንጭ ሆነው ቲያትሮች ሲሰሩ መሰራቸው ስቴጆች ናቸው። አሁን ለምሳሌ በዓሉ ግርማ ቤርሙዳ ቲያትር እኔ ነኝ የሰራሁት ስቴጁን። አሁን ስሰማ እኮ በሙሉ ያሉ የቲያትር ቤቶች አሁን የሚሰሩ ቲያትሮችን ሴቲንግ የምትሰራው አንተ ነው? አዎ እሰራለሁ። አሁን የመድረክ ስራዎች ዶክተር ተሻለ አሰፋ ነው ቤርሙዳን ሀገር ፍቅር የጠራኝ። ስክሪፕቱን ሰጥቶኝ የውድነህ ክፍሌ ድርሰት ነው የበዓሉ ግርማ ወደ መጽሐፍ ተቀይሮ ነው። ስክሪፕቱን ሰጠኝ። ከእሱ ጋር ተነጋግረን ስቴጅ ዲዛይን አደረኩና ትንሽዬ ሞዴል ሰርቼ 3D ሰርቼ ሰጥቼው እሱ እዛ ሀገር ፍቅር ካሉት ለማና በላይ የሚባሉ አሉ ከነሱ ጋር ገነባን። ንጉስ አርማህ ብሔራዊ ቲያትር የሚታዩ አሁን እሱንም ሞዴል ትንሽዬ ሰርቼ ስቴጅ ዲዛይኑን እኔ የሰጠኋቸው። እዛ ያሉ ሙያተኞች ጎበዝ ሙያተኞች አሉ እሱ ናቸው። አሁን ደግሞ ወይኔ አምባ የሚባል ቲያትር አለ አዲሱ የተመረቀው
ራስ ቲያትር ህፃናትና ወጣቶች ቲያትር ገብቷል። ወይኔ አምባ የሚባል ቲያትር አለ። ዳግማዊ ፈይሳ ነው የሚያዘጋጀው። መልካሙ አለ መልካሙ ዘሪሁን አወቅ እሱ ነው የጻፈው። ወይኔ አምባ በጣም የሚገርም ነው። በአክሱም ዘመን የነበረ ታሪክ ነው። እሱንም ስቴጅ እኔ ነኝ የምሰራው። ስዕልም እኮ በጣም ጎበዝ ነው። ዲዛይኑንም ግንባታው እሱ ብቻ አይደለም። አሁን ባልቻ ባነፍሰውንም እኔ ነኝ የምሰራው። አሁን ማዘጋጃ ቤት ይታያል ሊወጣ ነው በቅርብ። እሱም ዶክተር ተሻለ አሰፋ ነው። እሱንም ዲዛይን የምሰራው እኔ ነኝ እንደ እግዚአብሔር ፍቃድ። 4 ቲያትር ላይ የኔ ዲዛይኖች ይኖረው ማለት ነው። የስዕል ስራዎችንም አይቻቸው በጣም አሪፎች ናቸው። ስዕል እሰራለሁ። በጣም ጎበዝ ነህ። እንደው ከፊልም ችሎታህም ፓራል ነው የስዕል ችሎታ። በጣም በሚገርም ነው። እንደው ለጥበብ የተፈጠርክ ነህ። አዎ እግዚአብሔር እኛን መጠቀም ያቃተው እንጂ እግዚአብሔር ሁሉን ሰጥቷል ማለት እያወጣን መጠቀም ነው ያልቻል ነው። በጣም ፕሮግራም ማድረግ አለመቻላችን ነው አሁን ችግር የፈጠረው። አንድ ነገር ላይ ፕሮግራም ማድረግ አትችልም። የሆነ ጉዳይ ስትመጣ የሆነ ጉዳይ ይመጣል። የሆነ ጉዳይ ያ በአንድ ነገር ላይ እንድትሰራ አያደርግም። ልጆች ራሱ ማሰልጠን እፈልጋለሁ። የሆነች 2 ልጆች 3 ልጆች ይዝና እነሱ አሳይነ ደግሞ የነሱ ደግሞ ይቋረጣል። ይሄ ሁሉ ምንድነው ኃላፊነት ሲኖርብህ አንድ ነገር ላይ ይዘህ ይሄ ሁሉ መሰራት የነበረበት በፊት ነበረ። ህይወት ትዳር ከመምጣቱ ልጆች ከመምጣታቸው በፊት በወጣትነት ጊዜ ነገሮችን ምርጥ አድርገህ ማስተካከልና መምረጥ ብትችል ኖሮ በዚህ ጊዜ አሁን እንደዚህ አይነት ወከባ ውስጥ አንገባም ነበረ። አሁን ግን ጉዳዮች ናቸው የሚመርጡ አንተን። እንደ ወደ ድራማው ገና ሲጀምር ወደ ድራማው ታሪክ ልምጣና የመጀመሪያ ድራማ ለመስራት ዋናውን ድራማ ለመስራት ተለቅ ያለው ማለት ነው። ድራማ ለመስራት እድሉን ያገኘው በወርጭ ስለሌለህ ነው። አዎ ወይ ጉድ! እኔ በወዳደር ወርቅ ነበረ። በጣም የሚያስቅ ነገር ልንገርህ። እግዚአብሔር የተለያየ ነገር ሊሰጥ ይችላል እግዚአብሔር። ግን እኔ ለኔ የተሰጠው እንደኔ የሰጠው ያለ አይመስለኝም። እኔ በእውነት አሁንም ነው እኮ የምነግረው፣ ለብዙ ጓደኞቼ ነው የምነግራቸው። እኔ ለኔ ማለት ለኔ ለብቻ የሚያደርግልኝ ነው ይመስለኝ ሁልጊዜ። ገብቷል አይደለ? ፈጣሪን ከሸቀጣ ሸቀጥ ጋር ከማቴሪያል ጋር አላገናኙም። ከዚህም አላወርደውም። እኔ ግን ያልኩት ሲሆን በጣም ነው የሚገርመኝ። አሁን የመጀመሪያ ቲቪ ድራማ ለመስራት ብዙ ሰዎች ዋጋ ይከፍላሉ። የዓይኔ አበባ ድራማ ሲሰራ የመጀመሪያ ድራማ የዓይኔ አበባ ነው። የዓይኔ አበባ ስንሄድ በጣም 500 ሰው ምናምን ነው ፈተና እየተፈተነ ያለው። አሁን ተረኞች ግቡ እየተባለ እየተፈተነ ነው። የዓይኔ አበባ ሆና የሰራችው ልጅ ለሌላ ጉዳይ ነው መታ ያገኟት። ተዋናይ ለመሆን ደግሞ የሚፈልጉ እዛ የተሰበሰቡ በጣም ብዙ ተዋናዮች አሉ። ያቺ ልጅ የተመረጠችው ስላልተቀነደበች ሜካፕ ስለማትቀባ እቺ እንትኗ ንጹህ የዛ አካባቢ ሰው ነች እቺ ልጅቷ። እነዚህ ደግሞ ልጆቹ ተሳስተው መሰለኝ ነጭ ነው መጡ። ካራክተሯ እንደዛ አትፈልግም። ካራክተሯ አልተቀነደበችም ምናምን ንጹህ ነች፣ ምንም ሜካፕ የላትም። እነዚህ ደግሞ ለውድድር ያስፈልጋል ሲባል ለካ አርቲስትነት ይሄ ነው ብለው ይህን አንስተውት ይህ ሙልጭ በቃ ነጭ ሆነው በቃ ሁሉም አትሆንም ተባለ። ሁሉም ወንዶችም እንደዚሁ ነው። አሁን እኔ ገባን ተረኛ። ያችም ልጅ የዓይኔ አበባ ተሰጣት ስክሪፕት። ከዛ አልሰራም ብላ ሄደች። ተለምና የሰራች በነገራችን ላይ ያ ሁሉ ሴት እያለ ሴቶቹ ግን ካራክተሯ በደንብ ቢያቋት አይላጩም ነበረ። ድንገት እኮ የተቀቡ ልጆች አሉ። የዛን ቀን ሜካፕ የጀመሩ አሉ። የውበት ሳሎን ሄደው ይሄን አንስተውት መጡ። ለገጠር ካራክተር ደግሞ ሜካፕ ስትሰራ ያስታውቃል። ገባን ስክሪፕት ይሄኛውን ነው የምትሰራው አለኝ። የዩኒቨርሲቲ ዱርዬውን ነው የሚሰራው። ይሄን አይደለም የምትሰራው አልኩት። የእረኛውን ነው የምትሰራው አልኩት። ተስፋዬ ስንቄ ይባላል። ይሄኛው አይቻልም አለኝ። ይሄን ነው የምትሰራው አልኩት። ይሄን ካልሰራው እኔ አልሰራም ምናምን አልኩት። ሄድኩ፣ ወደ ቤት ሄድኩ። ከዛ ተደውሎ ተጠራው። ያልኩበት ምክንያት እንትን አላቸው እና ካራክተሩ እረኛውን ካራክተር በጣም ነው የወደድኩት እኔ። በቃ ያንጎራጉራል እንዲህ ዳምኖ የዘነበ እንደሆን የሚል አለ። እንዲህ ጭሶ የነደደ እንደሆን ያመዱ መጣያ ስፍራ ወዴት ይሆን እያለቀሰ የሚል በፓርት አለ። እዛ ለምን እንዲህ ያልካኝ? ይሄን ነው የምጫወት አልኩት። ከኔ ፊት የነበረው ልጅ ሆዱን ሲገልጠው ቦርጭ አለ። እግዚአብሔር የተመሰገነ። ገና ሲገልጠው አወቅኩ ነው። ገና ሲገልጠው እኔ ስክሪፕቱን ብድግ አደረኩ። እኔን እንደሚሰጠኝ አወቅኩ።
ገጠሩ ለካ ብዙ አርሶ አደሮች እና ከብት የሚጠብቁ እረኞች ቦርጭ የላቸው ቀጥ ያሉ ናቸው። በጣም ይንቀሳቀሳሉ። እንደኛ ቁጭ አይሉ። እንደ ከበርቴ እንኳን ቦርጭ የለውም እኮ ፊት እኮ በቃ እንዲህ ቀጥ ያሉ ናቸው። ሲገልጠው ቦርጭ አለው። ምንም ቢመጣው ወደ ውስጥ ቢመጣው ወዴት ሂድ። የኔን ገለጠውና ለዚህ ሰጠኝ። በግሬ ነው የሄድኩት ላምበረት ድረስ ስክሪፕቱ እንደዚህ አቅፌ እያለቀስኩ። እውነትን ነው። የመጀመሪያው ድራማ የአደይ የመጀመሪያው ከዚህ ውጭ አልሰራም ብዬ ነው ያው ከዚህ ውጭ አደይ ድራማ ከዚህ ካራክተር ውጭ አልሰራም አልኩ ሰውየውን። ከዛ በኋላ እግዚአብሔርን ፈልገውን ነገር ሰጠኝ። በቃ ያለቀስኩ ነው የሄድኩት። ገብቶሃል አይደለ? የመጀመሪያ ሲሆን እንደውም የምትፈልገውን ነው ወይ ወይተር ሆነ ነው የምትሰራው ወይ የሆነ ነገር ሆነ ነው የምትሰራው አይደል? እንደውም ከዛ በኋላ እኮ ኮረሶኝ ብዙ ሰራው። ወደ ፊልሙ ደግሞ ስመጣ ሌላ ታሪክ ስለሆነ ያን ጊዜ ቦርጭ ያለው ዘላለም ይሄ ነው። እስቲ እንየው እስቲ አንተ ይሁን የዓይኔ አበባ እኮ ድራማ የለውም ቦርጭ የለውም። ይሄ የዓይኔ አበባ ድራማና እንትን ደግሞ ሰርቼበታለሁ። ብሔራዊ ቲያትር የ13 ወር ጸጋ ይሰራል። እዛ ላይ ገበሬ ካራክተር የሰራሁት የሱራፌል ወንድሙ ድርሰት ነው። ይሄ ብሔራዊ ቲያትር በጀርባ በኩል የተነሳ ነው። ይሄ ነው የዓይኔ ድራማ። የዓይኔ በጣም የሰራው በጣም የተወደደልህ የመጀመሪያው ከህዝብ ጋር ያስተዋወቀ ስራ ነው። በጣም እዚህ አዲስ አበባ ይመጣል ካራክተሩ። በጣም የሚገርም ተከታታይ ድራማ እሱ ነው። አሁን ብዙ ሰዎች እንደውም ቢደገም እያሉ ነበር። ይደገም። አይ እኔ እንግዲህ ያው ያንተን ታሪክ ለማውራት 3-4 ሰዓት ምናምን አይበቅም። እንደው አለፍ እያልኩ እንግዲህ ብዙ ገጸ ባህሪያቶች ሰርታል። ግን በጣም የምትሰራው የጨካኝ ክፉ መርማሪ አይነን ብዙ ጊዜ እንደዚህ የምትመረምረው ማአት ድራማዎች አይቻላል። እንደው እነዚህ አንተ ወዳቸው ነው አዘጋጆቹ መርጠውልህ ነው? እንዲህስ ራሱ እንዲህ አይነት መስራትህ በህይወትህ ውስጥ አሉታዊ ተጽዕኖ አልፈጠረም ወይ? 2-3 ነገሮች ይመርጡልሃል። አንድ ሙያው ራሱ ስክሪፕቱ ይመርጣል። 2 ዳይሬክተሩ ይመርጣል። 3 ኑሮ ራሱ እዚህ አንድ ሰራ ይመርጣል። በዚህ በ3 ነገሮች ውስጥ ነው ያለው ተዋናይ። ኑሮ የሚያስተውንህ ስራ አለ፣ ስክሪፕቱን የሚያስተውንህ፣ ዳይሬክተሩ ደግሞ ከሱ ውጭ አልሰራም የሚል ዳይሬክተር ደግሞ አለ። በብዛት ዳይሬክተሮቹ ናቸው። አንዱ ላይ ስትሰራ በዛ ላይ ይመርጣሉ። በዛው ልክ ደግሞ ለምሳሌ አንድ አለኝ ደህና ካራክተር አንድ ህዳር የሚል አንድ እኮ ነው ያለው ደህና እንደው ይገርማል እኮ የለም። ጠቅላላ ሰው ጨፍጭፎ ጨርሷል ሰውየው። ምንም ደህና እንትን ፊልም የለም። እና ዳይሬክተሮች ይመርጣሉ። ከዛ በኋላ ነው ግን በጣም ተጽዕኖ አለው። በጣም ነው እንትን ያለው። ብዙ ሰዎች በዛ አይነት አያውሁም። አውሬ ይላል አንተ ጡት ጠፍታል፣ አንተ እህት አለህ ምናምን። አሁን የሰው ለሰው እንደዛ ነው። ዩኒቨርሲቲው ከታክሲ ወርዳለች ሰው ለሰው ላይ ሄለን በድሩ እንደዚህ ማሰቃያት ቦታ አለ። ጨምድጄ ማወርዳት እና እንዲያሰቃዩት ወንዶችን ምልክበት ፓርት አለ። እዛ ላይ አሁን ብዙ ሴቶች ነው የተቀያየም ነው። ወንዶችም ራሱ ንዴት። አንዳንዶቹ አሉ ስለሰራው እኮ ነው ምን ይላል። እኔ ግን ስለሰራው ትዝ አይለኝም። እኔ ባልሰራው ነው የምለው። ወዲያው ትወና መሆኑም ረሳዋለሁ። እኔ የሚሳደቡ አሉ። አየሽኝ ሰው አይመስሉም አውሬ አየሽ እንትና ያይሽ እንትና ያተዋናሽ አውሬው ምናምን ይሉ በቃ አድናቂ ነህ ምናምን አይሉ። አንዳንዶቹ በእርግጥ መተው አድናቂ ነህ የሚሉ አሉ። ጭራቁ ምናምን ብሎ ያልፋል። አሁን በቅርብ የሆነ ልጅ መጣ እንደዚህ ጠየቀኝ። ሳንቲም ሰጠሁት 10 ብር። ምን ላድርገው አለኝ። ምን ላድርገው ሲለኝ ቆይ ልቀይርልህ አልኩና 10 ብር ተቀብዬ ኪሴ ሲሄድ ፊልሙም አንተም አንድ ናችሁ አለኝ። ፊልሙ ላይም አለ በቃ እንደዚህ የሚላሉ እንደ ፊልሙ አውሬ ነህ እንዲህ ይሉሃል። ገብተዋል። ግን በአብዛኛው ወጣቶች አንተ ላይ ሰው ለሰው ላይ እናቶች ናቸው በዛት የተናደዱት። አዎ ግን ማካካሻ በቀናት መካከል ከዛ ፊት ስለነበረ እሷን ያነሳሉ ሰዎች። የበቀናት ገጸ ባህሪ ደግሞ ደግ ነው የሰራው። አዎ ምስኪን ገጸ ባህሪ ነው። እናትየው ልጇ እንዲወልድላት የምትፈልግ ገጸ ባህሪ ነው። እሱን ትንሽ ማካካሻ አለ እንጂ እናቶች ግን ጠቅላላ ፊልሙን ቢያው ከቴሌቪዥን ውጭ መንገድ ላይ መሄጃም አይኖረኝም አሉ። አሁን ያበደች ያዳዳ ልጅ እሱ አሁን ባልደራስ አንድ እየሄድን እና እነተሻለ ወርቁ
ፍቃዱ ከበደ ባሪያው እየሄድን ነው እና ከእናትየው ጋር ልጅ ይመጣል ወደዚህ ልጁ ጮኸ በቃ ጮኸ እናቱ ስር እንደዚህ ገባ እናቱ እንዲሸፈን አደረገችው ምንድነው ዞር በል ታለችኝ እኔ እንዴ ምን ጉድ ሌላ ስራ አለኝ እንዴ እኔ ከተወና ውጭ ሌላ ግራ ገባኝ እነሱም ራሱ ትወና መሆኑን ረስተውታል እነሱ ምንድነው ምን አልኳት ዞር በል ታለችኝ ምንድነው አልኳት ዞር በል ቆይ ትንሽ ይረጋጋለች አረጋጋችሁ ምንድነው አልኳት አይ ድራማ አይቶን ያበለች አራ ልጅ አይቶ ነው ሂድለት አለችኝ ለምን ተሰየዋለሽ አልኳት ለምን ተሰየዋለሽ አልኳት ከዛ ደምንም አባብላ መጣ እንደዚህ ይነካኛል እንዲነካኝ እንዲህ ከዛ ምን አረጋች አለኝ ሰላም ምን አርጋ ነው አለኝ ሰላም ምን አርጋ ነው ምናምን አለኝ ከዛ በቃ እየተግባባን ግን እዛ ግን አትስራ ይሻለኝ ግን በቃ አትሳይ ጻን ነው እንግዲህ ከዛ እናትየውን አታሳዩ ለምን ተሰየዋለሽ ነው አልኳት በቃ አሁን ግን እየተውኩት ነው ትንሽ ልጆች አሁንስ ያን ሲያዩ ያዩ አዱ እንደዚህ አንተ ጭካኔ ነገር ሰራ አላዩም ልጆች ነበሩ ብዙ እንትን አይሉም ማስረዳትም ስለማልችል አሁን ገና ነው አንዴ አላዩም አንዴ አደይ ላይ መሳሪያ እንዲ የሚደቀንብኝ ፓርት አለ ከዛ እንዲያይች ልጇ ከዛ ኋላ ያወራው ሁለቱ ልጆች ምን ሆነ አይ አጥፍቶ ነው ምናምን ወላጅ sometimes ሲያጠፋ ይቀጣል አለቻት ለሷ ያሉ ያወራሉ ወላጅ ለካ sometimes እኔ እየተቀጣው መሰላል ልጆቹ ናቸው የሚያወሩት ድራማ አልመሰላቸው የሆነ ቦታ ጥፋት አጥፍቼ እየተቀጣው ነው መሰላቸው መሳሪያ ሲደቀንብኝ ተንበረከኩ እንደዚህ ልክ ነው ከዛ ሰማቸዋል እኔ ከኋላ sometimes ለካ ወላጅም ሲያጠፋ ይቀጣል ትራታለች ለዛ ከዛ በቃ አየህ እነሱ የሚያዩበት መንገድ ግን እነዚህ ማሰቃይበትን መጨፈጨፍበትን ፓርት ብዙ አላዩ ልጆች ናቸው እኮ ገና የመጀመሪያ ልጄ 11 ዓመቷ ነው ሁለተኛ ልጄ የመጀመሪያዋ በእምነት ዘላለም ይታገሱ ሁለተኛዋ በአምላክ ዘላለም ይታገሱ ሶስተኛው ቤኒኤል አሁን ገብቷል እሱ ቤኒኤል ዘላለም ይታገሱ እርሱ ገብቷል አሁን ገብቷል አራተኛ መጥቷል ደግሞ አይ አራተኛው 2 ዓመት ሴት ልጅ የአራት ልጆች አባት ነው እና የአንድ ሚስት ባል የአራት ልጆች አባት ባለዳርና የአራት ልጆች አባት አይደለ በጣም እንደው ከዚሁ ከአራት ልጆች ጋር የባለቤትን ስም አውቀዋለሁ ሀና ትባላለች እንደው ይሄንን ፊልም እየሰራህ በጣም ለዚህ ኩዊን ገጸ ባህሪ እየሰራህ ባለበት ላይ ተዋወቃችሁት ወይስ ከዛ ፊት ነው አይ እሷ ድራማ ትንሽ ነው የምታየው ግን እንትን ነው አርቲስት ብዙም አትወድም በቃ እንትኗ ማስተዳደጓም ጥሩ ስለነበረ ግን ያው እንዳጋጣሚ ነው አሁን ይሄ እህልውሃ ምናምን ይላል ሰው አይደለ እህልውሃ ምናምን አይደለም እኔ እሷን የሰጠኝ እኔ ፈጣሪ ዝም ብሎ ከኔ ቀጥሎ ዘላለም ይታገሱ እድሜው እንዲረዝም አግዢው ተብላ እንደ ተልካ ነው ይመስለኝ እኔ እህልውሃ ምናምን አይደለም እህልውሃ እኮ የሚባለው የእግዚአብሔር ፍቃድ ነው ታዞልኝ ነው ይመስለኝ እኔ ያው እህልውሃ ስለ እኔ አልገባኝ እህልውሃ ማለት በቃ አንተ አብራችሁ እንድትኖሩ የእግዚአብሔር ፍቃድ ያለበት አሁን ተገዳ ነው ይመስለኝ እግዚአብሔር አስገድዷት በእውነት ሂጂ በቃ ዘላለም ረዳቱኝ በቃ እኔ ዓለም ምክንያቱም ይሄ ሙያ በጣም ከባድ ነው መሲ ልነግርህ አልችልም በጣም ከባድ ነው በጣም አንተ በጣም ልነግርህ ከምችለው በላይ በጣም አርት ውስጥ ሆነህ ስልክ ቁጭ አድርገህ ኔትወርክ ያለበት ቦታ ላይ ቁጭ አድርገህ ገና ለገና ተደውሎልህ ተውነህ ልጆች ለማሳደግ አንተና ምና ያገባች ሴት በቃ ምን ብለህ ነው በጣም እኮ በጨበጣ እኮ ነው ያገባ ነው ማለት እየሰራሁ አኖርሻለሁ እያልክ እኮ ማኖር አችልም ሰርተህ አኑረኝ ነው እየሰራሁ አኖርሻለሁ በጣም ሩቅ ነው አይደል ቆይ ከተደወለ እገዛለሁ ትላለህ እንዴ ቀድ ከተቀበልኩ የሆነ ነገር እንገዛለን ብለህ አምናህ ያገባች ሴት ማለት እግዚአብሔር አዞልህ ነው 13 ዓመት 12 ዓመት በትዳር ስትኖር እና በቃ ብቻዋን ነው ምንም አልፈልግም ሰራተኛ አልፈልግም ብቻዬን ነው ማሳድገው ልጆቼን ብለህ ብቻህን አንተን እያገዝክ ከዛ እንደውም ነገር ብዙ ቦታ ወራወት ነው ታክሲ ውስጥ ነው እኔ አንቺን እኮ ነው ማገባው ብያት ነው ወረድኩት እውነት ነው ታክሲ ውስጥ ተዋውቃችሁ የመጀመሪያ ቀን ግንኙነት ግን ያው ይዘው ያያት ቀን አንቺን ነው ማገባው እኔ ሰፈሩን አልፌ ወረድኩ ላምበረ ማለፍ ሲገባኝ አልፌ 02 ወረድኩ ወደ ወሰን ስልክ እያወራው ነበረ
እና የዛን ጊዜ እናቴ ሆስፒታል ታማ ሆስፒታል ነበረች። ከሆስፒታል ወጥቼ ነው ትዝ ይለኛል። ጓደኞች እየደወሉ እንዴት ናችሁ ማዘር ና ደህና ነች ምናምን ስል እሷ አጠገቤ ሆና ፊል ታደርጋለች ማለት በዛው ሁሉ ጫጫታ ውስጥ አዎ ደህና ነች ምናምን ስል እሷ ማለት የኔ እንትን ተጋብቶባታል ማለት ታያለች። ልወርድ ስል አልፌ ነው የሄድኩት። እንግዲህ ወራጅ አልኩኝ። እሷ የምትወርድበት ቦታ ነው። እዛ እንደምትወርድ ደግሞ ያላቀም እሷ ወራጅ ስትል ነው ወራጅ አልኩት። ከዛ እኔ እሷ እዚህ ጋር ነች፣ እኔ እዚህ ጋር ነኝ። ወራጅ አልኩና አንቺን ነው የማገባው እሺ ብያት ወረድኩ። ልወርድ ስል ስልክ ያለ አለች። ይሄ ሁሉ ፕሮሰስ ታክሲ ቆሞ እስክንወርድ ነው። ስልክ ያለ አለችኝ። አዎ አልኳት። የለኝም እኮ ቁጥሩን ተናገረች። 09 ምናምን እና ያለ አለችኝ። አዎ ብዬ እኔ ስልኳን አፈፍ ያዝኩ። በቃል ያዝክ እንዴ? በቃል እንዴ? ስንት ስክሪፕት ማጠና እኔ 9 ቁጥር መያዝ 6 ቁጥር መያዝ ቀላል ነው። ይዤ ከዛ ቼክ አደረኩ ስወርድ። ከዛ በኋላ እንትን አለ ደወልክላት? አረጋገጥኩ። ከዛ በኋላ እንግዲህ በቃ ትግል ተጀመረ። እሷ ያለች ያስተዳደር ያደገችበት አለ፣ የኔ ህይወት አለ። አባቷ አሉ የሚፈልጉት የሆነ ህይወት አለ የሚፈልጉት የሳሉት። ብዙ ሰው ይመጣል፣ እምቢ ብለዋል። እሷም እምቢ ብላለች። ገባ እኔ ነው ገብተዋል። ታዞላታል እግዚአብሔር። በቃ እኔ እንደዛ ብላት አሁንም ትለኛለች እኔ አንቺ እግዚአብሔር እኔን አኑሪ ተብለሽ ነው የተላክሽው ምናምን እላታለሁ። ምክንያቱም ብዙ ጓደኞቻችንም ህይወታቸው የለም ምናልባትም ላንኖር ይችል ነበር እንደ እግዚአብሔር ፍቃድ። አዎ እግዚአብሔር እሷን ላከ። 4 ልጅ አይመስሉም ገባረ 4 ልጅ አግብተ ወልደ በጣም መታደል ነው። እና ይሄ ሁሉ ያልፍ ነበር እላታለሁ። እና እሷ ብዙ ዋጋ የከፈለች ነች። እግዚአብሔር ይመስገን ልጆቹ ጥሩ አድርጋ ነው። አዎ ለሃና ቪቫ በጣም አሪፍ እናት ልጆቿን ቤቷ ሆናም ታሳድግ። በጣም ይሄን ሙያ እንትን ብለህ ምናልባት ያነሳሁት ያን ጊዜ እንግዲህ እሷ አንተ በዚህ የኩዬ ገጸ ባህሪ ጨካኝ ገጸ ባህሪ እየሰራህ ብዙ ጊዜ ሴቶች እንደዛ ስለሚመስላቸው ምናልባት እንዴት አላየችም ስላላየች ነው። በኋላ አይታስ ምን አለች? በኋላ አይ ብዙም አታያቸውም። ግን ብዙም ማለት የሆኑ ጉዳዮች እንትና ያደርጓትም። ይሄ የለም እንትና ኃላፊነትን መወጣት መቻል ላይ ብቻ ነው እኛ ትግላችን። ኃላፊነትን መወጣት ብቻ ነው። ገባ ቤት ውስጥ ባሉ ነገሮች ልናፈር የማንችልባቸውን ነገሮች ላይ እንሰራለን። ሰዎች እንዳያዝኑብን፣ ሰዎች እንዳያለቅሱብን። ሰዎች ስንጋባ የጨፈሩ ሰዎች በእኛ ችግር ውስጥ እንዲያለቅሱ እንዲያዝኑ አንፈልግም። እና ብዙ የሚረብሻት ነገር አለችም ነገሮች። ድራማውም ብዙም እንትን አትልም። አልሰራኸውም ምናምን ትል ተውነ ሞታል ምናምን ምትለኛው አይደለም? አዎ ምንድን ነው ምናምን አልሰራኸውም ካሜራ ምናምን ትለኛለች። ላይፍ አድርገው እንጂ ምናምን ትላለች። ላይፍ ህይወት ስጠው እንጂ ምናምን እሷ ስለ አርቱን በደንብ ታውቃለች። ኤዲቲንግ ትሰራ ነበር እና ታርማለች። አዎ ምንድን ነው አልሰራኸውም ምንድን ነው ምናምን ሰራው ብለህ ነው ምናምን ትላለች። ታውቀዋለች ትወነውን። እንደው በጣም ብዙ ገጠመኞች አሉ። አንተ አሁን እዚህ ላይ ብዙ ነገሮች ብናወራ ሰዓት አይበቃም። ግን ምናልባት በአንተ የህይወት ሂደት እንደው የእግዚአብሔር ክብር የተገለጠበት ብዬ ነው የማስበው አንድ ጉዳይ ላንሳ። በሆስፒታል ውስጥ በጣም በአንድ ወቅት ታመ ነበር እና 10 ታካሚዎች ነበሩ እና ከ10 ታካሚዎች ሁሉም ሞተው አንተ ብቻ ተረፍክ የሚለው እንደው አንዳንዴ ታሪኩን ስሰማ እንትን ይለኛል። እንደው ምናልባት በህይወት ውስጥ እግዚአብሔር ያደረገልን የእግዚአብሔር ክብር የተገለጸበት ወቅት ስለሆነ ትንሽ እንደው ለመሴቶች ተመልካቾች ብታስታውሳቸው። እግዚአብሔር በተለያየ መንገድ ይገልጻል ህይወት ውስጥ። የምናሳንሰው ነገር የለም። የሆነች ጉዳይ ምሳ መጋበዝም የእግዚአብሔር ክብር መገለጫ ሊሆን ይችላል። ትራንስፖርት መስጠትም የእግዚአብሔር ክብር መገለጫ። መዳኖች እነዚህ ጥርቅም ውጤቶች ናቸው። ግን በዛን ጊዜ እንደ መቆያ ነው የማውቀው። ሆስፒታሉ እንደ ማረፊያ ራሴ እንዳመዛዝንበት፣ ራሴ እንዳይበት፣ እንድማርበት፣ ዓለምን እንዳይበት፣ እግዚአብሔር እንዳይበት፣ ሰዎች በዙሪያ ያሉ ሰዎችን እንዳይበት
እንደ ረፍት እንደ መቆያ ነው ያየሁት። እና ታሜ የገባው ጊዜ መዳን ከፈለክ ራስህ ነህ ነው ያለኝ ዶክተሩ። ሕክምናው መዳን ከፈለክ በቃ በማንኛውም ሁኔታ ውስጥ ሆነህ ማኖርህን ማመስገን ነው። እሱ ማለት ግሉኮስም ተሰክቶልህ ኦክሲጅንም ተሰክቶልህ በዛ ሁኔታ ውስጥ ያኖርህን አምላክ ማመስገን ማለት ነው። ላይኖርም ይችላል ግሉኮስም እኮ ኦክሲጅኑ ላይኖር ይችላል አይደል? በግሉኮስ ውስጥም ሆነ በኦክሲጅን ውስጥም ሆነ ያኖርህን አምላክ ማስታወስ ስትጀምር መዳን ትጀምራለህ። እሱ ፈጣሪ ሪያክት ማድረግ ይጀምራል ማለት ነው። አንተ ለመስራት ይጀምራል። ስታማራው ነው ችግር ይፈጥረውና ሚኒሊክ ሆስፒታል ተኝተን ከዚህ ከመጀመሪያው በር አጠገብ አንድ አልጋ አለን፣ እዚህ ጋር ነኝ። ከዚህ ወደዛ ደግሞ 3 አሉ፣ 5 ና አንድ ቦታ ላይ ከፊት ለፊት ደግሞ 5 አሉ። እናቴ ነች ትዕግስት ትባላለች። ትልቅ ዋጋ የከፈለች እህቴ ነች። ትዕግስት በጣም አመሰግናለሁ። አለቻ ትዕግስት ለትዕግስት ግድ የለም ለትዕግስት አስታማ በጣም እንዳዳነች ሰምቻለሁ። ትዕግስት ካርቶን ላይ እየተኛች ነው 4 ወር ከምናምን። በጣም ነው አክስቶቼ እሷ ዋጋ የከፈሉት እናቴ ብርሃኔ እሸቴ እና ትዕግስት እኔን በደንብ ነው የምታውቀኝ እና እኔ ካልኩ ነው እና እሷ ብዙ ህመም አትሆንብኝ ለእኔ። እኔ የምለውን ነው የምትለው፣ እኔ የምለውን ነው የምሰማው፣ እኔ የምለውን ነው ምናምን እሺ ነው የምትለው። እሱ ካለ ተውት ነው የምትለው እና 4 ወር ዝም ብለህ አንጥፈህ አንድ ቦታ ላይ ማስተማር በጣም ከባድ ነው። እሷ ሲሞቱ እየተሳሳቅን ነው እያወራን ነው ታየኛል። እኔ የምለውን ነው የምታደርገው እሷ። ከዛ እዛ የመጀመሪያው ሰውዬ ሞተ፣ ነፍሱን ይማረው ሄደ። ከዛ የሚቀጥለውም ሰውዬ ሄደ። እኛ እያየን ነው እዚህ እዛ። እኔ እጨቃጨቃለሁ ከሐኪሞች ጋር ስጨቃጨቅ እንደዚህ ሆነ እላለሁ፣ እንደዚህ አድርጉ ምናምን እላለሁ። እንግዲህ የኔ ህመሜም ችግር ነው። ሶስተኛውም እንደዚህ እየተገፉ ወጡ። 5ቱ ባዶ ነው፣ 5ቱ አልጋ። ከዛ ወደዚህ ደግሞ መጣ ገላው። እንደዚህ ድራማ ነው ይመስል ወደዛ 5ቱ በመደዳ ነው ስቴፕ ጠብቆ። ከዛ ይሄኛው እዚህ ጋር ከኔ ሶስተኛ ያለው ሞተ። ከዛ ይሄኛው ሞተ 3። ከዛ ይሄኛው እዚህ እኔ አጠገብ ያለው ሞተ፣ ነፍሱን ይማረው። ከዛ እኔ እዚህ ጋር ነኝ። ከዚህ ቀጥሎ ደግሞ አንድ ሌላ አለ ከኔ ጋር ያለ። አሁን ይሄ ነገር እየዞረ መጣ አልኳት እህቴን። እየዞረ እዚህ ጋር መጥቷል። እኔ ወደዛ አልጋው ሰጅኝ አልኳት። ወደዛ አልጋው ሰጅኝ ስላት እኔ እዛኛው ላይ አልጋ ሄድኩ። ከዛ ይሄ ነፍሱ ይማረው ይሄኛው ሞተ። እኔ ጋር ሲመጣ እንደው ሞቱ በመደዳ ላይ እየመጣ ነበር። እንደዚህ ባዶ ነው አንሶላ ላይ ገል እኔ ጋር መጥቶ እኔ እዛኛው ላይ ሄድኩ። እዛ ሲሄድ ይሄኛው እዚህ ጋር ያለው። ከዛ ብቻዬን ቀረሁ። 9 ሄዱ፣ ብቻዬን ቀረሁ በቃ። ከዛ ነው ወደ ይሄ ልጅ እንደው ጭንቅላቱ አንድ ነገር እንዳይሆን ተብሎ ወደ ጥቁር አንበሳ ሪፈር ሄድኩት። ወደዛ ሄድኩኝ እና እንደዚህ አይነት ብዙ መድኃኒም ራሱ እንትን የእግዚአብሔር ነገር የምልህ ምንድን ነው ራሱ ሲገባ ታወራለህ ስለ እግዚአብሔር። አሁን ፀጉሬ ነበር ያኔ ወደ ሰርጀሪ ልገባ ስል ፀጉሩ ይቆረጥ ምናምን ሲባል እኔ እኮ ስወጣ ድራማ ፊልም ስለምሰራ እላችኋለሁ። ለካ አይባልም። ጸልዬ ምን ብለን ነው የሚገባው? እኔ ስወጣ ፊልም ስለምሰራ ተውት ምናምን እላችኋለሁ። እርግጠኝነት ማለት ነው። የሆነ ጂም የሚሄድ እኮ ነው የሚመስለው። ገብቶሃል አይደል? እዛ ወላጆች ያለቅሳሉ በጣም ነው እንትን የሚሉት ሰርጀሪ ስገባ በጣምና እግዚአብሔር በተለያየ መንገድ ብዙ ነገሮች እሱን የከፈለው ብዙ ከማስተማር ጀምሮ ለምሳሌ ሆሊላንድ ሰው ነው ያስተማረኝ። ኮሚሽነር አስራት ቡልቡላ ይባላሉ። የ2 ዓመት ነው አንዴ የከፈሉት። ተፈሪ መኮንን 5 ዓመት። ሙኒር ሲራጅ ይባላል የመሳለሚያ ልጅ ነው፣ የኳስ ሜዳ መሳለሚያ ልጅ ነው። ሙኒር ሲራጅ ይባላል። 5 ዓመት ነው ያስተማረኝ። አዲስ አበባ ዩኒቨርሲቲም እንደዛው አያረ ብዙ ነገሮች ሰዎች ፓርቲሲፔት እኔ ህይወት ውስጥ ብዙ ሰዎች ፓርቲሲፔት አድርገዋል። አሁንም እኔ ቤት ውስጥ ህይወቴ ውስጥ አሉ ሰዎች የሚያስቅህ የሚገርምህ ኑሮዬን ሳይሆን ህይወቴን ነው የሚወዱት ብዙ ጓደኞቼ። ኑሮ ይሄ የምትኖረው ህይወት ደግሞ ቤት ውስጥ ነው። ብዙ ሰዎች አሉ እኔ ቤት ውስጥ ብዙ ይወዱታል፣ ህይወቴን ይወዱታል፣ ልጆቼን ባለቤቴን ሀኒን ይወዷታል። ብዙዎች ይጨቃጨቃሉ ለነሱ በእምነት ብዙ ጓደኞች ናቸው የሚጨቃጨቁት። ለሀና ብዙ ሰዎች ናቸው
የሚጨቃጨቁትን የስተት እንዳልሰራ ነገር እንዳላረግ እንዳላጎል እነሱን ነው የሚያስቀድም እነሱ ነው የሚያግዙ ለነሱ ነው ለኔ ጉዳይ አረቸው አይደለም ይሄ ምንድነው ሰው ህይወት ውስጥ ሲገባ ህይወትን ሲወድ አንተን መቆጣጠር ይጀምራል ማለት ነው ሁለት ደግሞ ያንተ አንድ ነገር መሆን እንደሚጠየቅ የሚገባው ሰው መሆን አለበት አጠገብ መኖር ያለበት አይደለ መሰለኝ ያለ መባል አለበት ያንተ ጓደኛ አይደል መሰለኝ ያለ እንዴት ማለት አለበት ቤተሰቦች እንደዛ ማታስብል ሰው ከሆንክ አንተ ጓደኛ መሆን የለብህ አይደለ አዎ ዘላለም እያለ ማለት አለባት የጓደኛ ሚስት ዘላለም እያለ ማለት አለባት እዛ ውስጥ ህይወት ከሌለኝ እኔ ጓደኛ አይደለሁ እሱም እንደዛው ማለት ነው እሷ እኔ እርግጠኛ ነች በጓደኞቼ ከእግዚአብሔር ቀጥሎ በህይወታችሁ ውስጥ ብዙ ሰዎች አሉ በጎ ሰዎች እነሱ ታዘው እኮ ነው ተላላኪ ነው ካህን ቀጥሎ የታዘዙ ናቸው ምን ማድረግ ማይችል ዋናው እኮ ላይ ላኪው ነው ታች ያሉ ተላላኪ በአስፈጻሚ ማለት ነው ከሰርጀሪ በኋላ በቃ በሰላም ጤንነት ተመለሰ አዎ ከዛ በኋላ በቃ ነገሮች ፈጠኑ የእግዚአብሔር ስራ አንዳንዴ ኤሌክትሪክ እንደዚህ ያስነሳል አይደል አይታላር ሆስፒታል እንትን ሲል የደከመ ሲመጣ ሰው እንደዚህ ያደርጓል ሾርት አድርገው እንደዚህ ያነሷል ታገለው ታላይታላል ሁለት እንትን ነገር ይዙና እዚህ ደረት ላይ አድርገው እግዚአብሔር በቃ እንዲህ ካስነሳ አስነሳ ነው ማለት ምንም ነገር ማንም ሰው ሊመልሰው አይችልም እዛው ተኝተህም እየሰራ አይመስለንም እሱ ቆሞ አያውቅም እኮ ፈጣሪ አይደል እየሰራ ነው ተኝቼም እየሰራ ነው ግሉኮስም አድርጌ እየሰራ ነው ኦክሲጅንም አድርጌ እየሰራ ነው ሰርጀሪም እንደማረፍ ያደርገው ስራ ላይ ነው እኮ የሰራው እኔ ለሰዎች የቆምኩ ይመስላችኋል እንጂ እሱ ስራ ላይ ነው ከወጣው በኋላ ደግሞ በቃ ልነግርህ ከምችለው በላይ ነው ስራ የሰራሁት በቃ ሌላ ዓለም ነው ያን ጊዜ አግብተሃል አላገባም ገና 2006 ነው ያገባው 2006 ነው ያገባው ከዛ ፊት የታመምከው ከዛ ፊት 95 96 ወደዛ አካባቢ ተጨማሪ ህይወት የተሰጠህ ጊዜ ተጨማሪ ሳይሆን ማለት በሻንጣ ህይወት ማለት ነው በቃ ዝም ብሎ ይሰጠኝ እነ ልጆቹን ሁሉ ያስባቸው ማግባቱ ምናምኑን ከገባ የሙያዎቹ ለውጦች ምናምኖች እነዚህ ሁሉ በቃ ዝም ብሎ አትረፍርፈው እነዚህ አራት ልጆች ይምጡ ብሎ እኮ አዎ በቃ ግዴታ እሱ የሆነ ጉዳይ አለ በአንተ ማስፈጸም የፈለገው ነገር አለ እሱ ሳታስፈጸም አትሄድም ሁለተኛ ማአት የሚጠብቁ ፊልሞችና ቲያትሮች ደግሞ ወደፊት ደግሞ አሉ ብሎ ነው እግዚአብሔር እንግዲህ 30 አስፈላጊ ነው ተብለ ነው 30 ፊልም ሰራው ከዳንኩ በኋላ ቲያትሮቹ ከዛ በኋላ ነው ከዛ ፊት የነበረው ነገር እንኳን ይሄን ሊያሰራ የሚችል አይደለም ያቺ ቦታ ግን ህመም ጊዜ የሆነ ቦታ ፎርማት ሆነ መውጣት ማለት ነው የሆነች ቦታ ለፈጣሪ ሰማ ስትል እንደዛ እኮ ነው ለፈጣሪ ክብር ይገባዋል ለፈጣሪ በጣም ደስ ይላል እንደው ብዙ አደረኩት ጥያቄዎችን የጨረስኩ ነው እንግዲህ ዘላለም የፍልስፍና ሰው ይሉኛል ሰዎች አንዳንድ ቃለ መጠይቆችም ሳይ አንዳንድ እንደዚህ አይነት ኮንሰፕቶች ታወራለህ የቀን ገድሎ የለም የሚል ፍልስፍና አለ በህይወት ቀጣይ የሚባል ነገር የለም የሚል ነው አንዳንድ ነገሮች አሉ ለምሳሌ ያመጣኋቸው ናቸው እና ምንድን ነው አንተ የህይወት ፍልስፍና እኮ አይደለም ሰው ሲገባው ወይም የህይወት መርህ ስትነግረው አዲስ ይመስላል እንጂ ሰውየው ራሱ ጋር እኮ ነበር ህይወት ውስጥ ነበረ አሁን እኔ ጠዋት ሲነጋ ደነግጣለሁ እኔ ማለት ያለምንም ስራ ያለምንም ፓኬጅ ለሱ ምንም ነገር ሳንሰራ በያለምንም ስራ ጠዋት ብድግ ስትል ተጨማሪ ቀኖች ተሰጥ ማለት ነው ተጨማሪ ቀኖች ሰጡ ማለት ገባር ተጨማሪ ቀኖች ሰጥተዋል ያ ተጨማሪ ቀን ማለት በዛ ውስጥ እድሎችን ፈልገ መጠቀም መቻል ማለት ነው የተባረከ ቀን ላይ ያልተባረከ ሰው ነው የሚነሳው ገብቷል ያልተባረከ ሰው የተባረከ ቀን ላይ ስትነሳ ማፈር አለበት ከዛ በኋላ እንዴት ነው ሩጫ መሆን ያለበት ገብቷል አይደል ቀጣዩ ለምሳሌ ቀኖች የሚባሉ ነገሮች ለኔ አሁን ነው በቃ አሁን ነው ዛሬ ነው አሁን ያሁን ሁኔታ እኮ ወዴት እየሄድክ እንደሆነ የቤት ክራይ የትምህርት ቤት ክፍያ እንደምትከፍልና እንደማትከፍል ያሁን ሁኔታ እኮ እየተናገረ ነው እየነገረ እኮ የሚቀጥለው እንደማትከፍል እኮ እየነገረ ነው አሁን ያለ ሙቭመንት ማለት ነው ፈጣሪ ስራውን አቁሞ አያውቅም የፈጣሪ አንደኛው ስራ ስሙ ራሱን ይዋናው አሁን ይመስለኛል አሁን ነው ስራውን እየሰራ ያለው ማለት በቃ አሁኗን ነው የሚያውቀው ፈጣሪ አሁን ነው አሁን ምሳሌ ስላዳንከኝ አመሰግንሃለሁ ምናምን ቢል አያውቅም አሁን ነው የሚያውቀው ምን ሆነ ነበር ነው የሚለው ፈጣሪ ሰው ነው እያጠራቀም የሚያሸማቀቅህ ገብቷላ እሱ ምንድነው ነው የሚለው ታመ ነበር አሁንን ይረስቶታል ኦሬዲ ዲሌት አድርጎታል
አሁኗን የነገም አሁን ዘላለም አሁን ምን እየሰራ ነው? እሱም አሁን ስራ ላይ ነዋ። የትናንቱን የነገውን አይደል የሚሰራው፣ አሁን እየሰራ ነው ያለው። ገብቷል አይደል? ሁልጊዜ ሰዓቶች ቀኖች ሲጨመሩ አንዳንዶቹ ይስቃሉ ጓደኞች እንጂ 9-6 ሞለ ጎሽ ተመስገን ትላለህ ሰዓቶች ሲሄዱ። ይህን ታመ ብቻ ሳይሆን ሰዎች ታሞ ሲዱንም በእነሱ መማር አለ። በራስ ላይ እስኪደርስ ብቻ አይደለም። የቀን ጎዶሎ አያውቅም። ምን ይፈታል? ጎዶሎ የሚባል ነገር አያውቅም። ቀን እኮ ለመጀመሪያ ጊዜ ቀንም ማለት እኮ አንተ ነህ። ቀን ማለት አንተ ነህ። የምናጎሉ ራሳችንን እንዴ? አዎ፣ እሱ መጎደል አያውቅም። የኛ ፐርስፔክቲቭ የኛ እይታ ነው የጎደለ የመሰለን ነው። እሱ ጎዶሎ የሚባል ነገር ጎዶሎ የሚባል መንግስት የለውም። ሙሉ ነው። እሱ ሙሉ ነው። ገብቷል። አሁን ምሳሌ እኔ ብዙ ሰዎች ማንስማማበት ነገር ፈጣሪ ራሱ በረከት ነው የምለው እኔ። በቃ ራሱ በረከት ነው። ምንድነው የህይወት መርህ? ህይወት መኖሬ በቃ ለሰዎች ሀዘን ምክንያት አታርገኝ። በቃ እዚህ ውስጥ ሁሉ ነገር ይሰራል። እንደዚህ ላለመሆን ትጥራለህ? አዎ። እኔ በጣም የሚያስቅህ ነገር ለምን እንደዚህ ያደረክ፣ ለምን እንዲህ ሆነ፣ ለምንድን እንደዚህ ተብዬ አላውቅም። በዚህ ሙያ ውስጥ ስኖር አሁን 30 ምናምን ፕሮዲሰሩ አለ አይደለ? ሁሉም ጋር በስምምነት ነው። ለምንድን ነው ያወርከው? የሰው ህይወት ውስጥ አልገባም። የሰው ህይወት ውስጥ እንዲገባ አልፈልግም። ሰዎች እንዲያዝኑብኝ በእኔ አልፈልግም። ብዙ ነገር ስለሚያበላሽ ነው። ሰዎች ማዘን ምክንያት አታርገኝ ማለት ሁለት ምክንያት አለው። አንደኛው የሰዎችን ሀቅ ወስጄ የሰዎችን ንብረት ወስጄ ሰዎችን በድዬ እንዳያዝኑብኝ ነው። ሁለተኛው ደግሞ እኔ ተጎሳቁዬ ከስቼ ጠቁሬ ሰዎች እንዳያዝኑ እርዳኝ ነው። አግዘኝ ማለት ነው። በቃ አለቀ እኮ። ይሄ ነው መርህ። አዎ ይሄ ነው። ምክንያቱም አንድ ሰው አዘነ ማለት ብዙ ነገርን ይበላሽ። ልክ ነው። አንዳንዴ አኒ ስትናደድ የሆነ ነገር ሆነሻል መሰለኝ ነገሮች ተበላሹ አስተካክላታለሁ። ገብቷል አይደለ? አንዳንዴ ነገሮች ይኖሩ የለ በቃ አንቺ ነሽ እዛ እየቋጠርሽ ምናምን እላታለሁ። እኔ በዚህ በጣም ነው የማምነው። የሆነ ሰው አዘነብ ማለት የሆነ ነገር ይበላሻል። ሲደሰት ደግሞ አስበው ምን ሊፈጥር እንደሚችል። ገብቷል አይደለ? ናይስ። ሶ አንድ ነገር ለማድረግ ስትፈልግ መሴ እንዲያዝን አልፈልግም፣ መሴ እንዲያለቅስ አልፈልግም ስል ያግዛሉ። እሱ አንተ እንድታፍር ስለማይፈልግ ማለት ነው። እና ሁሉም ሰው እኮ አለው የራሱ አለው ብዙ። አሁን ለምሳሌ ከክፍለ ሀገር የመጡ ልጆች ለምንድን ነው አዲስ አበባ ከመጡ በኋላ በፍጥነት የሚለወጡት ይላል አንዳንድ ሰው። ለምን ወደዛች ቦታ መመለስ አይፈልጉም? ለምን እንደወጡ ያውቋታል። ቦታዋን በደንብ ተኝተውባታል። ችግሯን በደንብ አብላልተው። አንዳንድ ሰው ኖርማል አድርገው ልመድ ችግር የለው አይደለም። ድህነትን በደንብ ካላጣጣምከው መለወጥ አትችልም። ድህነትን ራብን እንዴት ካላወቅከው እንዴት ራብን ተቻችለ ተፈቃቅረ በክብር እኮ መለየት ያለብህ ከችግር ጋር መስማማ አጣጥመው በደንብ ችግርን በእግር መሄድን በደንብ ፀሐይን አጣጥመው ራብን ማጣትን በደንብ አጣጥመው ነው መሄድ ያለበት። ከዛ በኋላ ቻው ትባባላለህ። በቃ ድጋሚ መጣው እኮ የዛን ጊዜ እኮ ስላጣ ሶኬ ስላልነው ነው። ምሳል በላው ሶኬ በእግር ሄድኩ ሶኬ። ለምንድን ነው በእግር የምትሄደው? ሲምፕል እና ሰዎችም ሲምፕል ያደርጉባል። ያለ አይደለም እንደዚህ ችግር ቀብስ ያለን ይላል። ያለ የሚባል ነገር የለ። ያንተ ችግር ለብቻ ነው። መፋታት ስትለው ያለን መፋታት ያለ አይደለም። ያንተ መፋታት ለብቻ። ደም አታለቅስም እንዴ አንተ? ለምን ሲምፕል ያደርጉባል ሰዎች? ህይወትን ለምን ከስራ መባረር ካላለቀስ በሚቀጥለውም ትባረራለህ። አምራን ካልጥዳ ሶኬ ይለዋል። ተባረርኩ ስትለው ሶኬ ይላል። ሁሉም ጓደኞች ያለ ነው። እንትናም ተባሩ ይለዋል። እንትና የራሱ ጉዳይ ነው። ያንተ እኮ ሌላ ደግሞ ይላል። ስንት ዓመት ተምረህ የለፋ በመስሪያ ቤት ስትባል ሶኬ ይለዋል። ያለ ነው ያለ አይደለም። ስቅስቅ ብለህ አልቅሰህ ነው ማወቅ ያለብህ። ሁለት ኦፖርቹኒቲ ያለው ካለቀስክ ይቅርታ መጠየቅም ትችላለህ፣ ሊመልሱም ይችላሉ። ሶኬ እያሉ ሰዎች ቁጭ ያደርገዋል። ከሚቀጥለውም ስትባረር ሶኬ ይለዋል። ሶስተኛ መባረር የለም። በቆሬዲ በቃ ሌላ ዓለም ላይ ነው። ሶኬ የሚልም የለ፣ በዙሪያ የለም። ሁለቴ ከተባረር ከዛ በኋላ ማንንም አታገኝም። ብዙ እናውራ ደስ ይለኝ ነበረ። ያው በጣም ነው የማመሰግነው።